እንዳላችሁት እንግዲህ ሰዓትም እየሄደ ነው። እኔ ከስር ሆኜ ያው ትምህርት መውሰድ እፈልጋለሁ። አንዳንድ ጥያቄዎችን እየጠየቅኩ አንተንም እዚህም ትምህርት መውሰድ እፈልጋለሁ ማለት ነው። ካሁን በኋላ ለተወሰነ ቀናቶችም ቢሆን አንዳንድ ነገራቶችን እጠይቅሃለሁ። እኔ አልከራከርም። የሚሆን ከሆነ ይሆናል፣ ካልሆነ ደግሞ ልክ አይደለም ብለህም ትነግረኛለህ። ከዚህም ደግሞ ይሄ ነገር እንደዚህ ነው ልክ ነው የሚለውም ነገር እያንዳንዳቸው ነገር ልክ ከሆነ በትክክለኛ በኩል እንደሚሆነው አሁን እኔ ልክ ቦታ አይደለሁም ብዬ አምንበታል። ልክ ካልሆነ ግን እኔ ያለሁበት ቦታ ልክ አይደለም ልመለስ ብዬ ራሴን በቃ ራሴን መልሼ ወዳለሁበት እመለሳለሁ። ስለዚህ በክብር እንደ ልጅ አድርገህ እንደ ወንድምህ አድርገህ የምጠይቅህን ጥያቄ እየመለስክልኝ እኔም እዚህ የጠየቅኩ ሌሎች ሐዲሶችንም በቻልኩት አቅል እያነበብኩ እጠይቅሃለሁ፣ ትመልስልኛለህ። ያው እንደ ታናሽ ወንድምህ ትመክረኛለህ ማለት ነው። ችግር የለውም። በርታ፣ ጸሎት እናደርግልሃለን። እኛ የምንለው ምን እንደሆነ በደንብ እንዲገባ አይምሮውን ለክርስትና ማታዳራ ለእስልምና ማታዳራ እና እንድመጣ እኔ ማጓጓ አልሰጥህም። አይምሮውን ተጠቀመው። ምንድን ነው እያሉ ያሉት? እንዴት ነው የሚረዱት? ዝም ብሎ በልህና በስሜት ሳይሆን በመጫጫ ሳይሆን ምንድን ነው እሱ ክርስትናው ጋር ያለው ምንድን ነው እስልምናው ጋር ያለው ጤናማ በሆነ ሁኔታ አገናዝ ጸሎት አድርግ። እኛ ደግሞ ከዛ በላይ ምን እናምናለን? አምላክ የመገለጥ ነው ብለን እናምናለን። አምላካችን የተገለጠ ሕያው አምላክ ነው። ለሰዎች ሁሉ ለሚፈልጉት አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ብሎናል። አለ ምልክት አልተውኳችሁም ደግሞ ብሎናል። ምልክት ይሰጣል። ለለመነው ለጠየቀው ምልክት ይሰጣል። ጠይቀው ምልክት ስጠኝ ብለህ ምንድን ነው የቱ ጋር ነው ያለሁት? ልፈጠር ብላ አይደለም የተፈጠርከው፣ ተፈጥረሃል። ምንድን ነው ያለሁት በልና ጠይቀው ምልክት ይሰጣል። ፎር ሾር ምነግርህ። በጣም ነው የማመሰግነው። በቀጣይ እንግዲህ ኢንሻላህ እንገናኛለን። ያው በጣም የማመሰግነው እድሉም ስለተሰጠኝ። ወዳችኋለሁ። ደህና ደሩልኝ። መልካም ጊዜ። ሰላም፣ እንዴት ነዎት መምህር? ደህና ስልኝ። እንደምን አለ? እንዴት ነዎት? አረ አንተ በለኝ እባክህ። ተው ተው። ምን ይሄንን ሲሙን ሲያው ትልቅ ሰው መስየውት ነው? አንተ በለኝ። 50 ኪሎ ነኝ፣ 53 ኪሎ ነኝ። በክብደት ነው ብለህ ነው? በርቱ በርቱ በርቱ። በጣም ጥሩ ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ተርፈሃል ከሁሉ ነገር እስካሁን። እግዚአብሔር ጠብቀሃል። ያው ጸጋው ከዛ አለ። ያው ጺማችንን አሳደገልን። እንደውም ጺም ሄደን እንዴት እንቆረጥ እንዳንወጣ አድርጎን ነው ይላሉ። ለጺም ስትሄድ አንገቴን እንዳይሉ እንዴ! ለጺም ብዬ አንገቴን ላስወስድ እንዴ! ከዚህ ሁሉ ይደግ አንድ መስጊድ ቤቴን መስጊድ አድርጌዋለሁ። መስጊድ ያው እንትን መስገጃ ማለት ነው። ችግር የለውም። በምንድን ነው በአረብኛ ሲሆን ነው መስገጃ። ቤት ውስጥ አንተ ያው እኛ ሁሉም ቦታ ያላህ ነው የኔና ያላህ ነው ስላለ ችግር የለው። ችግሩ እኮ በዘበኛ የሚጠበቅ አምላክ ምንድን ነው? እኔ ችግር ይሆንብኛል ነው። ከፈጠረኝ ለምን ያስገድለኛል? ራሱ አይገለኝም? ወይም መፍጠሩን አይተው ወይም ምጽአት ጠብቆ አይፈርድብኝም? አሁን ለምን ሰው ይልካል? ምን ያደርግለታል? እሱ ሚስጥር ነው፣ ሚስጥር ነው። ወንጀለኛ ናችሁ ብሏል አቡ አይደር። ለምንድን ነው የሚገደሉት አለ። አንድ ሰው ከእስልምና ሲወጣ ፍትሃዊ ነው እስልምና አለ። ዝም ብሎ አይገድልም። ለ3 ቀን ያህል ይመከራል አለ። ምክሩን አልሰማም ካለ ጥያቄ ካለው ጥያቄው ይመለስለታል አለ። አይ እኔ አላሳመነኝም ጥያቄውን ብሎ የሚጠም ከሆነ አይ ተመክሮ አልሰማም ካለ፣ ገንዘብ ቸግሮ ከሆነ ተሰጥቶት አልቀበልም ካለ፣ ጥያቄዎቹን እምቢ ካለ አልቀበልም ካለ ለዚህ በሸሪያችን ግድያ ነው፣ ቅጣቱ ግድያ ነው። ምክንያቱም ማለት ሲያብራራ ይሄ ፍትሃዊ መሆኑን የሚያሳየ ነው። ለምንድን ነው እሱ አለ? እንቅፋት ለሌሎች ይሆናል፣ ጋሬጣ ይሆናል። እኔም ከእስልምና ነው የወጣሁት ይላል።
ይሄ ቅጣት ነው አለ። ቅጣት ደግሞ የሰረቀ እንደሚቀጣ ማለት ነው። እስልምና ውስጥ ነበር፣ ከእስልምና መውጣቱ ወንጀል ነው፣ ለወንጀለኛ ቅጣት ነው። ስለዚህ ምንም እንትን አይደለም ነው። አንድ ሰው ወንጀል ሰርቶ ከተያዘ አትግባ የተባለበት ቤት ውስጥ ከገባ ለምሳሌ ዘው ብዬ ቤተመንግስት ሮጬ ብገባ ቢይዙኝ አሁን ያስሩኛል። ምን ልትሆን ገባ ተብያ ስወጣ ግን በሌላ ቦታ ብዙ ጊዜ ደጋግሞ ሲናገሩ በሃይማኖት ማስገደድ የለም የሚል ቃል ይጠቀማሉ እና አስረድቼው አለ ያ አስረድቼው እምቢ ካለ ይላል። እኔ ያስረዳው ሰውዬና የተረዳበት መንገድና ምንጩ ራሱ ትክክል አይደለም ስላልኩ መገደል አለብኝ? እንግዲህ ሲጀመር በሃይማኖት ማስገደድ የለም የሚለው በመካ የወረደ ነው። አስቀድሞ ነብዩ አቅም ባልነበረው ሰዓት ላይ ያለው አማራጭ ለእናንተም ሃይማኖታችሁ አለላችሁ ለእኔም ሃይማኖት አለልኝ የሚል ነበረ። ልክ አቅም ሲያገኝ ግን ሱራ 9 ስፍራ ግደሏቸው የሚለው መጣ ማለት ነው። ስለዚህ በተገኙበት አጋሪ ማለት ከአላህ ውጭ የሚያሻርኩ እንትን የሚሉ እያንዳንዱ እንዲገደሉ ሆነ ማለት ነው። እነሱን ልክ ሲያጸዷቸው 28ኛው አያ ላይ ተዛ 9ኛው ሱራ ማለት ነው የመጨረሻዎቹ ነው። ሌሎቹን እንዳለ የሚሽር ክፍል ነው። ሰላማዊ የሚመስሉትን የሚሽር ነው። እነሱን አጽድቶ ሲጨርስ ገንዘብ ቸገራቸው። ምክንያቱም ገንዘብ ምንጫቸው ከጣዖት አምላኪያኖቹ ነበረ። እነኛ ይነግዳሉ፣ ምን ይላሉ? እነሱን እየዘረፉ ምን እያሉ ነበረ? ባገኛችሁባቸው ስፍራ ገደሏቸው ሲል እነሱን ጨረሷቸው። ስለዚህ ለክርስቲያኖች እና ለአይሁዶች ሌላ ህግ አመጣ። ምን ጂዚያ ክርስቲያኖች በዛ አካባቢ ስላልነበሩ እዛ ጣዖት አምላኪዎቹ ነበሩ፣ እነሱን ጨረሷቸው። ስለዚህ ክርስቲያኖች ወዳሉበት ሀገራት እየሄዱ መውጋት፣ ከዛ የሄዱና ይወሯቸዋል። ተወረሯቸው በኋላ ሁለት አማራጭ ይሰጧቸዋል። በመጀመሪያ እስልምናን ትቀበላለህ የሚል ደብዳቤ ላካል። አልቀበልም ካለ ጦርነቱ ይመጣል። ጦርነቱ ይመጣና ከዛ ይወሯቸዋል። ከዛ የሚገደለው ይገደላል። ከዛ ይማረካሉ። ከዛ በኋላ እነሱ ምርኮኛ ይሆናሉ። ከዛ ሴቶቻቸው እንደፈለገ ይጠቀሙባቸዋል። ንብረታቸው እንዳለ የማን ይሆናል? የሙስሊሞቹ ገንዘብ ይሆናል ማለት ነው። ይህንን በኮንፊደንስ እንደውም ይናገሩታል። ለምሳሌ ቱርክን አንስቶ አንድ የውጭ ኡስታዝ በኮንፊደንስ ሲናገር ምን አለ? ቱርክ ለምሳሌ በፊት ክርስቲያን ሀገር ነበረች አለ እና ወረናን ነው አለ። አሁን የአሁን ትውልድ ተወረን እኮ ነው እንጂ ክርስቲያን ነበርን እያሉ ሙስሊሞቹ እንኳን እንትን ይላሉ። ይሄ ጤናማ አይደለም አለ። ያኔ አያቶቻችሁ ተጎድተዋል አለ። አያቶቻችሁ ጦርነት ላይ ሞተው ሊሆን ይችላል እስልምናን ተቀበሉ ሲባሉ ስላልተቀበሉ አለ። ነገር ግን እናንተን ጠቅሟችኋል ያንን በማድረጋችን። ይኸው እስልምናን ተቀብላችኋል፣ ገነት ትገባላችኋል። በምን እንትኑን አየዋ። ያኔ እነኛዎቹ ቢጎዱ መተን ወረናችሁ ገለን እንትን ብንልም ቀጣይ የሚመጣው ሙስሊም እንዲሆን አድርገናልና ጥቅም ነው። ስለዚህ ስህተት አይደለም። ማሌክ ደግሞ ይህንን ኡስታዝ ማሌክ የሚባለው ሼክ የሚባለው አንድ ሰው ወደ እስልምና መጣ አለ። ወደ እስልምና መጣና ተገረዛል ነው አለ። ታልተገረዝክ እስልምና አይሆንም፣ ግዴታ መገረዝ አለብህ። እኔ እፈራለሁ፣ ትልቅ ሰው ነኝ፣ ገና በዚህ በስተርጅና ልገረዝ ነው እንዲህ አለ። አይ እስልምና ግዴታ ነው አልነው አለ። አይ በቃ ከእስልምና እወጣለሁ አለ። ከእስልምና እወጣለሁ። አይ ከእስልምና ከወጣ ደግሞ አንገትን እንቆርጣለን አልነው አለ። ምን አይነት እምነት ነው የገባሁት? ስገባ ብልትን እንቆርጣለሁ፣ ስወጣ አንገትን እንቆርጣለን። ይህም ብቻ በማየት እኮ ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል እንዴ? አለመፍጠር ይችላል፣ በአደጋ ማጥፋት ይችላል፣ በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገለው? ለምን ይልከኛል? ሁሉ ጊዜ በጣም ግራ ይገባኛል ይህ ጥያቄ። ለምንድን ነው የሚልከኝ እኔን ወደ ሌላ ሰው? ወደ ራሱ ከፈጠረ የራሱን ፍጡር
በፍጡር ለምን ያስገድላል የሚለው ሁሌ አይመለስልኝም። ይገባል፣ ግራ ይገባል። እንትን ነው ከሌሎች ነቢያት የሚለይበት ብሎ ያስቀምጠዋል ለሙሐመድ 6 ነገሮች ከሌሎች ነቢያት ይለያል። አንደኛ ከሚለይበት ውስጥ እንዳሸብር ተልኬያለሁ አለ። አሸባሪ ነኝ አለ። ለሌሎች ለማንም ያልተሰጠ ለእኔ ብቻ የተሰጠ ነው አለ። አሸባሪነት። ሁለተኛ በሽብር የሚገኝ ንብረት የኔ ነው አለ። ለሌሎች ነቢያት ያልተሰጠ ለእኔ ብቻ የተሰጠ ነው አለ። ዓለም ሁሉ ምድር የኔ ነች አለ። እኔና ከሌሎች ምን ለይበት ነው እና እነኚህም ፕሪንሲፕሎች የግድ ሲያራምዳቸው የግዴታ ግድያው መምጣት አለበት። ንብረት የሚዘረፈው የእሱ ከሆነ ለእሱ የተፈቀደ ከሆነ፣ ለሌሎች ነቢያት ያልተሰጠ ለእሱ የተሰጠ ከሆነ፣ ሽብር ለሌሎች ያልተፈቀደ እሱ በሽብር እንዲታገዝ ለእሱ ተተፈቀደ። ሰንበዲ እዛ ጋ ይገድላል ብትለኝ፣ ስለዚህ መሐመድ ተሳስቷል ማለት ነው። እንደሱ ገዳይ ሌላም አለ። መሐመድ ግን ምን ብሏል? እኔ ነኝ ገዳዩ፣ አሸባሪው ሌላ ሳይሆን እኔ ነኝ ብሏል። ለሌሎች ያልተሰጠ ለእኔ ነው የተሰጠው ብሏል። አገኛኝ ሂትለር ገዳይ ነበር ብትል፣ ስለዚህ መግደልን ለሂትለር ብቻ አይደለም የተሰጠው ማለት ነው። ለሙሐመድ ብቻ አይደለም የተሰጠው። ሙሐመድም ያ እንደሱ ፓራላል የሚሄድ ነብይ ነበር ማለት ነው። ምክንያቱም ለእኔ ብቻ ነው የተሰጠው ብሏል። ስለዚህ አሁን ሌሎች እነኚህ የሽብር ተቋማቶችን አይሲስን ጀምሮ ቦኮ ሃራም ሌሎችም ብታያቸው ትክክለኛውን የእስልምናን ፊት የሚያሳዩ ናቸው። ትክክለኛውን ማለት ነው። ሌሎቹ ግን ያው የቁጥር ጉዳይ ማተር ስለሚያደርጋቸው አንድም ደግሞ ያደጉበት ሀገር ባህሉ ምኑ ያዝ ስለሚያደርጋቸው ያ ነገሮች እንትን ይላል፣ ያቀዘቅዙታል። ግን ሁሉም ልብ ውስጥ አለ ያ ነገር። አዎ እኔ አንድ ጊዜ አንድ ነገር ብዬ በጣም ዘመቻው ምንድነው ዝም ብዬ ሳስብ ሲጨነቅ ምናምን እንዴ እኛ ሀገር እኮ እኔ ያደግኩበት 5% ነው ክርስቲያን። በልጅነቴ እናቴ አረፈችና በ7 ዓመቴ አባቴ ያው ሚስት ሳያገባ እዛ ለሙስሊም ጎረቤት በቃ እነሱ እንዲያሳድጉኝ ሰጠኝ። በጣም አለየውም። እኔ ምንም ስጋ ሲያርዱ ብቻ ልጁ ይጓጓልና እረድ እስቲ ይሉታል። ስጋ አበዱኝም ሌላ ነገር እንበላለን አብረን። ስለዚህ በቃ በጣም ጥሩ እናት አባት ሆነው አሳደጉኝ፣ አደግኩኝ። ከዛ ትምህርት ቤት ገባው፣ ሌላ ሀገር ሄድኩ። ቆይቼ ሲሄድ ልብስ ገዝቼ ምናምን ለዛ ላሳደጉኝ እናት ለሙስሊሙ ለባልየው ምናምን ልብስ ይሄዳለሁ። ከኔ ታላቅ ልጅ አላቸው እነሱ። ልጁ አገባና ወለደ። ከብዙ ዓመት በኋላ ሲሄድ ያ የተወለደው የልጅ ልጃቸው አዲስ እስልምና ውስጥ ገባ መሰለኝ። እኔ ለእናቴ የወሰድኩትን ልብስ ካፊር ያመጣውን ልብስ አትለብስም ብሎ አቃጠለው። ከዛ የሴትዮዋ እስልምናና የልጅ ልጇ እስልምና ይለያያል እንዴ ብዬ ሳስብ አንድ ሰው ጠየቅኩኝ። ጎረቤት አዲስ አበባ ጎረቤት ወዳጅ አለኝ ሙስሊም። አብረን ለስራ ስንጓዝ ምንድን ነው ይሄ ነገር ስለው፣ አይ የባሌ ሰው ነው። አይ ድሮ መጽሐፍ ስለማናውቅ ዝም ብለን ከካፊር ጋር ምን ነው ነበር። አሁን ቴሌቪዥን አለ፣ መጽሐፍቱ ተተርጉመዋል። ብዙ ነገር ስናርቅ ወደ ኦሪጂናል እስልምና ስለሄድን ነው አለ። እኔ ከዚህ ተነስቼ ምን አልኩኝ? አይ መጽሐፍም አውቀው መልካም ደግሞ አንዳንድ ሼኪዎች አውቃለሁ እኔ እኛ ሀገር ማለት ነው። ታዲያ እኮ ጥሩ ሰዎችም አሉ መጽሐፍ ያውቃሉ፣ እንዳውም በደንብ የተማሩ ይባላሉ እና ያስተምራሉ። መድረሳ ከፍተው ምናምን ያስተምራሉ። ደግ ሰዎች ናቸው። ይሄንን መመለስ አልቻለም። በቃ የተበላሸ እስልምና ነው እሱ አለ። እና ከዚህ ተነስቼ ሲያቀብጠኝ በሚዲያ አንድ ምን አልኩኝ? ሙስሊም ደግ የሚሆነው አንድ እኔን እንዳሳደጉኝ ካልተማሩ፣ ሁለት በጣም ተምረው መጽሐፍ ውስጥ ያሉትን ክፉ ነገሮች ትተው በሰውነት አስበው አስተካክለው ኢትዮጵያዊ እስልምና የፈጠሩ፣ ሶስተኛ ደግሞ በጣም በሃይማኖቱን በትክክል እንከተላለን ብለው ሲደክሙ እግዚአብሔር ቅድስት ሥላሴ አይቷቸው እነዚህ ሰዎች እውነቱን ቢያዩ እንደዚህ የዋናቸው እንደ ብሎ የተገለጠላቸውና በሚስጥር ክርስቲያን የሆኑ እነዚህ ሶስቱ ናቸው መልካሞች እንጂ ትክክለኛው ከሆነ እንግዲህ ሰው አይለቁም። መልካም መሆን አይችሉም። መጽሐፍ ውስጥ ክፉ ነገር አለ ብዬ ተናገርኩ ማለት ነው። ከዛ ብዙ ሚዲያዎች ተቀባብለው
አሸባሪው ተብዬ በቃ የኦርቶዶክስ አሸባሪ ሽብር አለ እንዴ? በክርስትና ሽብር አለ ወይ? የነቢዩ ስራ ተካፍለሃል ማለት ነው። ለማሸበር ተዘጋጁላቸው ነው የሚለው እኮ ቃል በቃል ቁርአኑ። ለማታቋቸውም ለምታቋቸውም ገና ለማታቋቸው ተዘጋጁላቸው፣ ለምታሸብሩበት ፈረስና የጦር መሳሪያን አዘጋጁላቸው የሚለው ምን ለማድረግ? ለማሸበር። ቃል በቃል ለዛ ነው የሚለው። ለማሸበር ተዘጋጅ። እንግዲህ ጀነት የሚገቡት የሚያሸብሩት ናቸው ማለት ነው። ያ ለማሸበር የሚዘጋጅ ከሆነ አንድ ሰው እንግዲህ አሸብራለሁ ብሎ ከተዘጋጀ ከባድ ነው። አስቸጋሪ ነው በጣም። ክርስቶስ በተቃራኒው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት። የሽብር አምላክ ሳይሆን የሰላም አምላክ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት። እሱ የሰጠን ሰላም እረፍት የሚሰጥ ነው፣ የሚያቅበዘብዝ አይደለም። 24 ሰዓት ሰላም በሱ ላይ ይሁን ይላሉ ሙስሊሞች መሐመድ ላይ ሰላም ስላላገኘ። የእኛ አምላክ ሰላም የሚቀበል ሳይሆን ሰላም የሚሰጥ ነው። ያም ሰላም ደግሞ እኛ የሚያረጋጋ ነው። እነሱ ደግሞ እንዳያረጋጉ እንደዚህ ይላቸዋል ቁርአኑ፣ ለእነሱም ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ጠላትና ጠላታችሁን ሌሎችንም ጠላት ያልሆኑትን ገና ከነሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አዘጋጁላቸው። ጠላት የሆኗቸውን ብቻ ያላ ጠላት የሚባለው እኛ አሁን ያላ ጠላት ነን። እነሱን ለማሸበር ከፈረስ የታጀቡ የጦር መሳሪያ አዘጋጅላቸው። ምን ለማድረግ? የምታሸብሩባቸው ለማሸበር መዘጋጀት አስቸጋሪ ነው። አስቸጋሪ ነው። ስለዚህ ገነት የሚገባው ሰው ይሄን ያደረገ ነው ማለት ነው፣ ግዴታ ነው። ስለዚህ ገነት የክፉዎች ቦታ ነች፣ በደዛ ትርጓሜ የመልካሞች አይደለችም ማለት ነው። ስለዚህ መልካም መሆን በእነሱ ትርጉም ከገነት ውጭ ያደርጋል። ግድና የእነሱ ገነት ከኛ ሲኦል እኮ ነው። 70 ምናምን ዓመት ሙሉ ብልት ቆሞ ይቀራል የሚል ምን አይነት ደስታ ነው ያለው? ያስደነግጣል። እኛ ደግሞ ይሄ ስጋ በስብሶ በሐዲስ ስጋ መብላት መጠጣት ፈቃደ ስጋ ጠፍቶልን እግዚአብሔርን መስለን ከሱ ተዋህደን ምግብም ሁሉ ነገር ብርሃንም ሆኖን ህይወት ሆኖን ሕማም ድካም ፍትወታት ጠፍተው በእግዚአብሔርን በማመስገን እንኖራለን፣ ከመላእክቱ ጋር እንደ አንድ እንሆናለን ብለን ጌታችን እንዳስተማረን እነዛ 7 ወንድማማቾች አግብተዋት ልጅ ሳትወልድ የሞተችዋን ሲያነሱ ሊፈትኑት፣ አይ መጽሐፍትን አታውቁምና ትስታላችሁ፣ ሰው በትንሣኤ ጊዜ እንደ መልአክ ይሆናል፣ አያገባም አይጋባም ነበር ያለን። መሐመድ የነቢያቱ መጨረሻ ከሆነና ኢየሱስንም በመጽሐፍ ቅዱስ 90 ጊዜ ምናምን አንስተናል የሚሉ ከሆነ እሱ መላእክት ትሆናል እንደ መላእክት ትሆናላችሁ እያለን መሐመድ እንዴት ነው 72 ሴት ደግሞ የሰጠን? ከየት አመጣ? እንግዲህ ሽሮታል ማለት ነው የክርስቶስን አስተምሮ። እሱ እኮ ነው እንትኑ ያ እንግዲህ መላእክቶችም ወይ እንትን ይላሉ እንዳይሉን ሙሐመድን ብልቱን መታጠብ ያስተማረው ጅብሪል ነው እና ሲያስተምረው ብልቱ ላይ ውሃ እያፈሰሰ ራሱ ላይ ጅብሪል አውልቆ የራሱን እያጠበ እያሳየ ነው ያስተማረው ይላል። እና የእነሱ ትንሽ እንትን ስለሚል እንደገና ደግሞ የወሲቡ ጉዳይ ትንሽ እንትን ይላል እና ለሙሐመድም የወሲብ ጉልበት እንዲሆነው በማሰሮ ስጋ አንጥቶ አብልቶታል ጅብሪል። እና በፊት ደካማ ነበርኩ አለ፣ ወጣት ሆኜ በወሲብ ጉዳይ ላይ ደካማ ነበርኩ አለ። በማሰሮ ስጋ ካበላኝ በኋላ ነው ጎበዝ የሆንኩት አለ። እንግዲህ ጅብሪል ሚስጥሩን ራሱ ላይ ቴስት አድርጎት ነው ያችን ስጋ አለ ብለው ይለፉት። ኤኒዌይስ መልእክት አሉት። አይ እንዳው ጅብሪል የሚባለው መልአክ አይደለም ማለት እኮ ነው፣ ሌላ ነገር ነው። ምክንያቱም እዛ ገድል አዳም ላይ ሰይጣን አዳምን አዳም አያውቅም ከሴት ጋር
ሩካቤ መፈጸምና ወንድና ሴት መስለው ልክ እንደነሱ አንዲት ሕፃን ይዘው ታዩ ይላል። እቺ ትንሿ ከየት መጣች ሲል አይ እንዲህ አርገን ወለድን ብለው አሳዩት ይላልና ሰይጣን ኤኒቲንግ ይሰራል። ስለዚህ ጅብሪል የሚለው ሌላ ነገር ነው ማለት እኮ ነው፣ ገብርኤል አይደለም። ምክንያቱም እናታችንን ቅድስት ድንግል ማርያምን የምትወልጂው የእግዚአብሔር ልጅ ይባላል ከሶስቱ ቅዱስ አንዱ ቅዱስ ነው ካለው እሱ መጥቶ ደግሞ አዎ በድንግልና ወለደች፣ ግን ነብይ ነው የእግዚአብሔር ልጅ አይደለም። ያው እሱም ያስወለዳትም እሱም ያጠራጥራል። ምክንያቱም እሷ ጋም ሲመጣ ትክክለኛ ሰው ሆኖ ነው የመጣው ይላል እና ትክክለኛ ሰው ሆኖ ከመጣ ሙሉ ለሙሉ ሰው ሆኖ ከመጣ ብልት አለው ማለት ነው። ሱራ 19:17 ላይ ትክክለኛ ሰው ሆኖ ነው የመጣባት። ከዛ ወዲያ ደግሞ ምንድን ያደረገባት? ማህፀኗ ውስጥ ነው የነፋው። ለምንድን ነው ያደረገው? ስሜቷን ለማምጣት ነው ይላል። ነፋባት ነው የሚለው። ማህፀን ያልኩት እኔ ቃሉላ ለመጥራት ነው። ሊትራሊ የሴትን እንትን ጠርቶ እሱ ውስጥ ነፋ ነው የሚለው። ስለዚህ በምንድን ነው የነፋው? እንዴት ነው የነፋባት? የመጣው ትክክለኛ ወንድ ሰው ከሆነ እሱም ሌላ እንትን አለው። ይህንን ደግሞ ቁርጡቤም ሲያብራራው ስሜቷን ለማምጣት ስሜቷን ለማነሳሳት ነው እንደዛ ያደረገው እና ውስጡ ነው የሚለው ወደ እንት ነው እና ትንሽ ያው እንለፈው እና ስላየው ደስ ብሎኛል። ከባድ ነው የምሰራው ስራ ጥሩ ነው። ሙስሊም ወንድሞቻችን ብዙዎቹ ባለማወቅ ከልጅነት ጀምረን የተማርነውን ነገር መልቀቅ ከባድ ነው። ምክንያቱም ኦሪንቴሽን ማያ ነው የሚሰራልህ። በተለይ የዚህ ቁርአኑ የእስልምናው አስተምሮ የሚመስለኝ እንደ ኢሚዩኒቲ አሁን በሽታ እንዳይዘን የበሽታውን እንትን እንወጋ የለ መከላከያ ይሆንልናል። አሁን ፈንጣጣ እንዳይዘን ልክ እንደዛው ሰው እውነትን እንዳያይ እውነትን ገልብጦ በመንገር መጽሐፍ ቅዱስን አጣሞ በማስተማር እንዳይረዱት አድርጎ የዘጋ ይመስለኛልና ከማስተማር ጎን ለመጎን ለተንኮል ሳይሆን በየዋህነት ለሚመጡት ጸሎት ማድረግ እና ያ ኢሚኒቲው እንዲለቃቸው እውነትን እንዳያዩ የተከለከሉበት መንገድ እንዲለቃቸው በጸሎት መርዳት ይፈልጋል። እንግዲህ በጸሎት የበረቱ አባቶቻችን በዚህ በቁርአን ቫክሲኔሽን ተወክተው እውነትን እንዳያዩ የተደረጉትን ኢትዮጵያውያን ሙስሊሞችን ክርስትናን እንዲያዩ እውነትን እንዲያዩ እንዲድኑ። ምክንያቱም የሰው መዳን ነው ዓላማው። ሰፊ ቦታ ነው፣ ሽሚያ የለም፣ ስግብግብነት የለም፣ ማፈናቀል የለም፣ ቦታ አይጠበንም፣ ችግር የለም፣ ቤት አፍርሶ ሌላ መስራት የለም። በሰማይ ለሁሉም ሰው የሚበቃ አምላክ ሰፊ ስለሆነ የሰው ልጆች ሁሉ ወደ ድነት እንዲመጡ በብርቱ መጸለይ ይፈልጋል። ጸሎቱም ያን ቫክሲኔሽን ማለቅ ኢሚዩኒቲ ምንድን ነው? ቁርአን መጽሐፍ ቅዱስን እንዳትረዳ የምትወጋው መርፌ ይመስለኛል ዝም ብዬ ሳስበው። ምክንያቱም አንተን ስትከራከሩ ስሰማቸው እዛው እየነገርከው እምቢ ብሎ ሌላ ነገር ልክ እንደ ፕሮቴስታንት ማለት ነው። ፕሮቴስታንቶቹም እንደዚህ አይነት ችግር አለባቸው። የቂጣው ታሪክ ማለት ነው። ግማሹ ቂጣ የት አለ? ይሄው ግማሹ እኮ ያኛውስ ይሄው ግማሹ እንደሚለው አይነት ክርክር ነው የምሰማው ብዙ ቀን። እንግዲህ አያቸዋለሁ አልፎ አልፎ። ጸሎት የሚፈልግ ይመስለኛል። ልባቸው እንዲከፈትና እውነትን እንዲያዩ ጸሎት የሚፈልግ ይመስለኛል። ከፍተኛ የሆነ መዝጊያ ነው ዝም ብዬ ሳስበው። በርቱ በርቱ። እግዚአብሔር ይስጥልን፣ እግዚአብሔር እድሜ ይስጥልን። እንግዲህ ወንድሞቻችንም ልቦናቸውን ይክፈትልን ነው የምንለው። ሌላ ምን እንላለን? እሺ፣ አሜን አሜን። ያው ግዴታ ነው፣ ጸሎት ያስፈልጋል። በጾም እና በጸሎት አይሆንም እንዳለው ነው ክርስቶስ። ካለሱ አይሆንም። ትንሽ እንትኖ የእያንዳንዱ ምፍቅና ብፌው እዚህ ስላለ ፕላስ ደግሞ ከልጅነታቸው ጀምረው እንዳሉትም ክርስትናን አጣመው ስለሚያሳድጓቸው ይቸገራሉ። ለመረዳትም ቶሎ አስቸጋሪ ነው። ሁሉን ነገር አጣመው ስለሚነግሯቸው ደግሞ የአጋንንቱ ውጊያም ስላለ ይከብዳል እና እናመሰግናለን። እሺ እሺ፣ ጌታዬ ደህና ሁኑ፣ በርታለን። እግዚአብሔር እድሜ ይስጥ።